እንዲህ አንተው እንዲህን የመሰለ ደስታ ለማግኘት ስንት መሰለ የተቸገረው። አየ እኔ እናንተማ እንዲያው እድለኞች እኮ ነን። እውነት ብላል ወንደሰ። እኔ የምልህ ያንተና የሾርቅ ነገር እንዴት ነው? ኧረ ተውኝማ እንዲሁ የሾርቅማ ነገር ያዘጋጀው ሴት አለኝ ስላት ድንግጥ አለች መሰለህ። አንተም እኮ ዝም አልካት ወንደሰ። አሃ ምን ዝም እላታለሁ ብለህ ነው? ያበራሽን ነገር አንድ ነገር ሳላረግ ሌላ ነገር ማድረግ አልፈልግም ብዬ ነው። እሷን አንድ ጥሩ የሆነው እንዲፈልግ ሳላጋባት ስለኔ ህይወት ምንም ማድረግ አልፈልግም። የሾርቅም ብትሆን እስከዛ መጠበቅ ተቻለች ተጠብቀኝ፣ አላ ደግሞ እንዲሻት። ምን እያልክ ነው ወንደሰ? በአንተ ምክንያት የሁለት ሴት ህይወት ይበላሽ ነው የምትለው? ታዲያ እንግዲህ ምን ይደረጋል? ይሄ ባንተ አመላእክት የሰው ህይወት ማበላሽት ከሆነ ምን ላድርግ እኔ? አንተ እንደው ምን አይነት አማች ነው የምትፈልገው ላበራሽ? ላበራሽ ምን አይነት አማች እንደምፈልግ እሺ ይሄ ሰው ማን ነው? በረከት አጥለው ይባላል። የተለያዩ የዘረፋና የስርቆት ወንጀሎች ላይ ተጠርጥሮ ታስሮ መረጃ ሳይገኝበት ከፍርድ እንዳመለጠን የሰሙት። ሌላስ ምን የተለየ ነገር አለው? ከዚህ ቀደም የአፈና ድርጊት ላይ እንደተሳተፈ ሌላኛው መረጃ ነው። እስቲ ቀስቅሹ። እንዳደረግሽ ምን ታውቃለሽ? ሰው ካገኘሽ ይቆራረጥ። ምንም ለሰው ዝራራ የሚባል ነገር የለም። እና እሱ ብቻውን እንደመቆራረጥ የሚችለው አይገርምም? እኔም በዙሪያዬ ብዙ ሰዎች አሉ። ለነሱ ብቻ ነው መናገር የሚጠበቅብኝ። ሌላው ቀላል ነው። ወላሂ እኮ ነው የምትመጪ። ወንሽ ጥግ ድረስ። እንግዲህ ወንድሜ መምጣት ከዚህም በላይ መጠበቅ የምችል አይመስለኝም። እዛው መሄድ ሳይኖርብኝ አይቀርም። አዎ ልክ ነሽ። ደግሞ ያንን ውርስ አገኘው ብለሽ እንደ ሰዎቹ እንዳትቀየርብንሽ። ምን እያልክ ነው? እኔ እኮ ቤተሰብ አለኝ ብዬ በኩራት የምናገረው እናንተ ነው። ያለ እናንተ ምን አይነት ንግግር ነው የምትናገረው? እንዲከፋሽ እኮ አይደለም ለጨዋታ ያለ አቦ በቃ ፈታው። እኔ ምን አቤት፣ እንዴት ነው አባት ድምጽ ጠፋው? አባዬ እንኳን ዝም ብሎ አይመስለኝም። ይሄን የራሱን ስራ እየሰራ ነው እንጂማ ዝም ብሎ አይሆንም። ቀን እየጠበቀ። በምን እርግጠኛ ሆንክ? ይኸውልሽ ያኔ ከውትድርና ቤት ብዙ ነገር እንደተማረ ነግሮኛል። ለዛም ነው ይሄን ያልኩሽ። እሺ ግን አቤል ከዚህ በሰላም ባንወጣ ሁሌም እንደምወደው ወቅሽ። እንዴት ነው እንደዚህ ባንዴ ተስፋ የምትቆርጪው? ከዚህማ እንወጣለን፣ ነገሮችም ይቀየራሉ። እሺ ሽንቴ መጣ። ልቀቂዋ። እየቀለድክ ነው? አሁን እየቀለድኩኝ ነው። እርዱን! አራውን እንኳን እርዱን! አሁን ደግሞ ምን ፈለጋችሁ? ሽንቴ መጣ። እውነት ነው? ብልጥ ለመሆን እንዳታስቢ። ሬሳውን ነው የምትታቀፊ። ገባሽ አይደል?
ረዱ ራስሽን ጠብቂ። ምንም አታስብ። እሺ እየሰማው ነው። ማን ናችሁ? ማን ነው የላካችሁ እንድታጠቁኝ? ማንም አላከኝ። እና ከኔ ምን ፈልጋችሁ ነው? ምንም እንዲሁ ልንዘርፍ ብቻ ነበር የመጣ ነው። ማን እንደሆንኩ በምን አወቃችሁ? ተደራይታችሁ ጠብቃችሁኝ? እውነቱን ብትናገር ይሻልሃል። እኔ ምንም አልዋሸሁም። እውነቱን ብቻ ነው የነገርኩ። ምንም ዋሸው ነገር የለም። ምንም ጥቅም የለውም ይሄ ግዴው። እሺ አለቃ። አበራን የላከ። ምን አልከኝ? አዎ አበራን የላከኝ። አለቃ ታውቀዋለህ እንዴ? አዎ የወንደስም ጓደኛ ነው፣ ግን እንዲህ እጁ ረጅም እንደሆነ አላውቅም ነበር። ምን ፈልጎ ነው ከኔ? እሱን አላውቀውም፣ ነገር ግን እዚህ ሰው ፈልግልኝ ብሎ ልኮኝ ነው ሰው ልፈልግለት የመጣሁት። ከዚህ ጀርባ ሌላ ማን አለ? ሰዎቹን ያገናኘን አብርሃም ነው። አብርሃም ነው ያገናኘኝ ሰዎቹ። ማን ነው ያባቱ ስም? አብርሃም ማን ነው ያባቱ ስም? አላውቀውም። አብርሃም ነው የላከኝ። እስኪ ልጁን ግለጽልኝ። አዎ እሱ ራሱ ነው የላከኝ። እንደዚህ ህይወቴን እንዳቃጠልሽው እኔም ህይወትሽን አቃጥለዋለሁ። ምንም ጥያቄ የለውም፣ አደርገዋለሁ። እኔ አብርሃም አይደለሁም። ለምንድን ነው የምታቃጥለኝ? እንደዚህ እንዳደርገው ወደዚህ መንገድ የምትመሪኝ አንቺ ነሽ እኮ። ምን ያስቅሻል? አያስቅም። አትሳቂ፣ ሞኝ አትሁኝ። ቆይ አንተ ምን እየሆንክ ነው? የማይወድን ሰው ወደ ችክ የምትል ለአንተ ሲጠቅማ? አየሽ፣ እንደዚህ እንደምወድሽና እንደማፈቅርሽ ስለምታውቂ ነው እንደዚህ መጮች ያደረግሽ። ልክ አይደለም ብታውቀው ኖሮ። እና ሰው ማሰቃየት ነው ልክ ነው ብለሽ የምታስቢው? ከመሰለ ምንም ማድረግ አልችልም። እኔ እኮ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ይቅር፣ ለምንድን ነው የማትረጂኝ? ምን እየሆንክ ነው አብርሃም? አባዬ ምንም ከሀሳብ እየሆንኩ አይደለም። ሙሉ ጭንቅላት የተቆጣጠረችው ነው። ምን እያልክ ነው አብርሃም? ሁሉንም ነገር ነግሬህ፣ በዛ ላይ እንዲህ አይነት ነገር ታደርጋለህ ብዬ አስቤ አላውቅም። በዚህ ላይ ለእኔ ደግሞ ምንም አይነት ክብር የለም። አይ አባዬ ምን ላድርግ? ፍቅር እኮ ነው።
ምንድነው እስካሁን አልጨረሰችም እንዴ? አዎ ያጠራቀመችውን ነው እያስወጣች ያለችው። አየህ ለዚህ ነው ብዙ ውሃ እንዳይጠጡ የከለከልኳቸው። አሁንም አገባኝ። አንተ እቺ ሴትዮ እኮ ቆየች አትመጣም እንዴ? ማነሽ? ረዴት፣ አንቺ ረዴት ልመጣ ነው። አንተው ኧረ ድምጿም የለ እና ምን ቆመህ ተኛለህ? ገብተህ ፈልጋታ። ስማ እቅዴ ቢበላሽ ትልቅ ችግር ውስጥ ነው የምንገባው። አሁን ሂድና ከዚህ ፈልጋት። እርግጠኛ ነኝ ከዚህ የትም አትሄድ። ልክ ብለሃል። ስለማታውቀው ሰፈሩን የትም አትሄድ። አንተ እኮ ትልቅ ልጅ ነህ። ክፉና ደጉን ነገር ለይተህ ታውቃለህ። እሺ ምን አዲስ ነገር አለ? ታገኘች አይደል? አልተገኘችም። መኮንንም ደውሎ አያውቅም። እሱስ እንዴት አስቻለው? ለነገሩ ልጁን ቢሆን አሁን ያገኘው ምንም አይነት ፍቅርና ስሜት እንደሌለው አውቃለሁ። እንደዛ እንኳን አይደለም። ለልጁ ፍቅር አለ። በጣም ነው የሚወደው። እንዲህ አይነትም ጥያቄ የለም። አባዬ ግን አንተ እንዴት ትበቀለው አልፈለግም? ለዛውም የመጀመሪያ የምትላት ፍቅረኛን ቀምቶ እጣ ፈንታ ነው። ምንም ማድረግ አልፈልግም። ወይ ተሳስተሃል። ይኸውልህ በቀል የደካሞች ነው። እኔ ደግሞ ደካማ አይደለም። ለዚህ ነው ይህን ነገር ማድረግ ያልፈለግኩት። እና እኔ ደካማ ነኝ እያልከኝ ነው ማለት ነው? በቀል ነው የምፈልገው ለዛ ነው? እንዴ ረዲትስ አፉን አዘጋው ይሄን ሰውዬ። አንተ ዝም በል። እንደው እንድታመልጥ የነገርካት አንተ ነህ እንዴ? ምን እያላችሁ ነው? ረዲት አመለጠች? ዋው እንዴት ደስ ይላል። ምን አባን ያልከው? ይኸውልህ ትሰማኛለህ? አሁን ሁሉም ነገር አብቅቶለታል። ምንም አትልፋ። እስካሁን ራስህ በቆፈርከው ጉድጓድ ራስህ ትገባታለህ። አብዝጋ አንተ ምን እያረክ ነው? ብራችንስ? የለቀቅድና ወጣና እሷን እንፈልጋት። ገለዋለሁ፣ ልቀቀኝ። እንዴ እንደማለም ጋሽ የሉም እንዴ? አንቺው ጋሽ የሉም። ወደ ከተማ ሳይሄዱ የቀሩ አይመስለኝም። እንዴ እውነትም አበራ እንዳለው የከተማ ሰዎች ይሆኑ እንደ ልጃቸውን ያገቱባቸው? አዎ
አሁን አበራን ሰላም ነው አልቀርም። የዋሻ አይመስለኝም ይሆናል። ጋሼ ግን እንደው በዚህ በመጦሪያ እድሜያቸው ተንከራተቱ። እሱ ብቻ አይደለም ልጃቸውም የሆነ ነገር ሳይኖርበት አይቀርም። ለምን አልኩ ወንድም አለ? እኔ አላቅም እህት አለ። ግን አመጣበት ጊዜ ጀምሮ እኔ እንደው ምንም ደስ አላለኝም። ደሞ በቀደም ተያዘ እንዲያ በስልክ ጓደኛው ጋር ሲያወሩ ስለሆነ ስለሞተች ልጅ ስለ ጓደኛዋ እያወሩ ነበር። እንዴ እና ምን ይሆናል ብለህ ነው? ሰው ይገደል ይመስላል እንዴ? አዎ እኔም እሱን ነው የምገምተው። ወይ ጉድ! እና ምን ተሻለን ታዲያ? ለማንኛውም አንቺም ጥንቃቄ አድርጊ። የሆነ አደገኛ ልምድ ያለው ከሆነ ለኛም አይቀርልም። እሱስ ልክ ነው። ደግሞ እስካሁን መልስ ያላገኘሁለት ነገር እዛ እነሱ ግቢ ስለቀበርነው አስከሬን ነው። አስከሬኑንም ፈለግነው የለም። በጣም ግራ ተጋብቻለሁ። እሱን እኔ ምንም ልልህ አልችልም። ግን ወንድም አለም በዚሁ አጋጣሚ ገብተህ መፈለግ ያለብህ አይመስልህም? አዎ ልክ ነሽ። ሂጄ ማየት ሳይኖርብኝ አይቀርም እኔ ጋሽ ከተማ እንዲሄዱ። ስለዚህ ማታ አብረን እንሄዳለን። ሀውጭ ሆነሽ ቀየውን ትቃኝልኛለሽ። አሁን ግን በወደ ቤታችን እንግባ። ስማ አንተ በዚህ ሂድና ፈልጋት። እሺ አንተም ራስህን ጠብቅ። ችግር የለውም። ስታገኛት ያለምንም ማቅማማት መግደልም ካለብህ ግደላት። ወስን። ተግባባን? አዎ ገብቶኛል። በቃ ሂድ። አሁን ምንም ድምፅ ሳታሰማ ከዚህ ጥፋ። በድጋሚ በመንገዴ ባገኝ ግን ግንባር እንደምደፋለሁ። እሺ